እሺ አመሰግናለሁ። እንዴት ዋላችሁ? ደህና ሰነበታችሁ? ባንዲራው ግርማይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ አራተኛ ደጃዝማች ኮር ግንኙነት ነው። እንግዲህ ሰሞኑን ከሁለት ጀምሮ እስከ ዛሬ እስከ 6/2018 ዓ.ም መስከረም ማለት ነው አራተኛ ደጃዝማች ኮር ከዚህ በፊት በመደበኛ አንደኛ መደበኛ ጉባኤውን እንደተመሰረተ አካሂዷል። ያን መደበኛ ጉባኤውን ካደረገ በኋላ ሁለተኛ መደበኛ ጉባኤውን አድርጓል። በዚህ ዙሪያ ላይ ስራዎችን በአጠቃላይ በተሰጡ አቅጣጫዎችና እቅድ መሰረት አመራሩ በኋላ እነሱ ግልጽ ያደርጉታል። በተለያዩ ቀጠናዎች ተመድቦ ተልእኮዎችን ሲፈጽም ሰንብቷል። ልዩ ልዩ ተልእኮዎችን ፈጽመዋል። ይህን ልዩ ልዩ ተልእኮዎችን የፈጸመውን በመያዝና አጠቃላይ በእቅዱ መሰረት የተሰሩ ተግባራትን እንግዲህ በአንደኛ ጉባኤ የተሰጡ አቅጣጫዎችን በሁለተኛ ጉባኤ በማየት የሚጸድቁትን አጽድቆ ዛሬ ላይ እንግዲህ የአቋም መግለጫ በማውጣት ተጠናቋል። በኋላ ደግሞ እዚህ ያሉ ከፍተኛ አመራሮች ግልጽ ያደርጉታል ማለት ነው። ስለዚህ ወደ መጀመሪያው ሰዓት እንደ አራተኛ ደጃዝማች ኮር ያወጣናቸውን የአቋም መግለጫ ለማቅረብ እሞክራለሁ። እሱን እንግዲህ በጽሁፍ ነው የማቀርበው። በጽሁፍ አቀርባለሁ። እሱን ካቀረብኩ በኋላ ሌሎች ከፍተኛ አመራሮችን እንጋብዝና እነሱ ደግሞ ሰፋፊ ማብራሪያ ሰጥተውበት ፕሮግራማችን እንጨርሳለን የሚል ነው። እንግዲህ ወደ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ አራተኛ ደጃዝማች ኮር የአቋም መግለጫ። በቅድሚያ በዱር በገደል እየተዋደቃችሁ ላላችሁ ለመላው የአማራ ፋኖ፣ ለመላው የአማራ ሕዝብ፣ ለመላው ኢትዮጵያውያን ከ2017 ዓ.ም ወደ 2018 ዓ.ም በሰላም አሸጋገረን። አዲሱ ዓመት የሰላም፣ የፍቅር፣ የመተሳሰብ፣ የአንድነት፣ የፍትህ፣ የስኬትና የድል ዘመን ያድርግልን። ነጻነት ለጭቁኑ የአማራ ሕዝብ እየተመኘ የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዕዝ አራተኛ ደጃዝማች ኮር ከተመሰረተበት ጊዜ አንስቶ ዘርፈ ብዙ ስራዎችን ተግባራትን እያከናወነ ይገኛል። በዚህም መሰረት ኮሩ 5 ክፍለ ጦሮችን በስሩ አድርጎ ይዞ እያስተዳደረ የሚገኝ ሲሆን ማለትም ጎቤ ክፍለ ጦር፣ አርበኞች ክፍለ ጦር፣ ተከዜ ክፍለ ጦር፣ ረመቱ ደጀን ክፍለ ጦር እና ዘራይ ክፍለ ጦር በማደራጀት በማቀናጀት ሰንሰለቱን በጠበቀ ደረጃ መርህን መሰረት ባደረገ መንገድ ከላይ ወደ ታች ፍሰቱን ጠብቆ የተሰጡ ተልእኮዎችን፣ ግዴታዎችን፣ ኃላፊነቱን በአግባቡ እየተወጣ ይገኛል። የአማራ ፋኖ በአማራ ሕዝብ ላይ በህገ መንግስት ተቀርጾ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ አሻጥር የአማራ ሕዝብ በየትኛውም ቦታ በሀገሩ ባዳ ባይተዋሩ ነው መገፋት፣ መገደል፣ የዘር ማጥፋት ተልእኮ በቅብብሎሽ ፋሽስቱ የብልጽግና መንግስትን አጠናክሮ ቀጥሏል። በአማራ ሕዝብ በአራቱም አቅጣጫ ደሙን አፍሶ አጥንቱን ከስክሶ የአፍሪካ የነጻነት ተምሳሌት እንድትሆን ከሌሎች ብሔር ብሔረሰቦች ጋር በመሆን ሀገራችን ኢትዮጵያ ዳር ድንበሯን ጠብቆ ለውጭ ወራሪ እንኳን እንዳትደፈር ታፍራና ተከብራ እንድትኖር የአማራ ሕዝብ ከፍተኛ ሚና ተጫውቷል። ነገር ግን ይህ ሁኔታው ተረስቶ ሀገር ባቆመ ዳር ድንበር በጠበቀ በሀገሩ ላይ ባይተዋር እንዲሆን ተደርጓል። በአማራ ሕዝብ ላይ እየደረሰ ያለውን ጉዳት አስመልክቶ መንግስት ነኝ በሚለው አካል ዲሞክራሲያዊ በሆነ መንገድ እየሞተ እየተፈናቀለና እየተሰደደ ጥያቄ ሲያቀርብ ቢቆይም ይህ ታላቅ ባዋረደ መልኩ የእምነት ተቋማትን መድፈር፣ የሃይማኖት አባቶችን ማሰርና መግደል፣ የሀገር ሽማግሌዎችን መግደልና ማሰር፣ ወጣቶችን፣ ህጻናትን፣ ሴቶችን በሙሉ መረሸን፣ ማፈናቀል፣ ይህን የመንግስት አካሄድ የተረዱ ምሁራን መግደል፣ ማሰር፣ አንቂዎችን መግደል፣ ማሰር፣ የአማራ ተወላጅ የሆኑትን በሀገራቸው ተንቀሳቅሰዋል እንዳያፈሩና የዜግነት ሰብአዊ መብታቸው ተነፍጎ እጅና እግራቸው ታስሮ የሞት ፍርድ በፋሽስቱ በአረመኔው መንግስት ተፈርዶባቸው በግዞት ላይ መሆኑ ይታወቃል። በዲሞክራሲያዊ መንገድ የሚፈታ ጥያቄ አለመሆኑ የተረዳው ፋኖ ነፍጡን አንስቶ ወይም አንግቦ ይሁ ቤቴ ድንጋዩ ትራሲ ቀለኔን ህዝቤ በማለት በየአካባቢው በመደራጀት ከ2 ዓመት በላይ በመቀናጀትና በመደራጀት እየተፋለመ ይገኛል። ትናንት ትግሉ ሲጀመር በአማራ ህዝብ ላይ እየደረሰ ያለውን ሰቆቃ በመረዳት በትንሽ ታጋዮች በነፍስ ወከፍ መሳሪያ የተጀመረው ትግል ዛሬ ላይ ትግሉ በሙክቶና አብቦ ትናንት በነፍስ ወከፍ መሳሪያ የተጀመረው ትግል ጠላትን መውጫ መግቢያ በማጣጣት ከነፍስ ወከፍ እስከ ከፍተኛ የቡድን መሳሪያ ማርኮ ታጥቋል። እስከን ከጠላቴ
ቀለልን በሚል የተደራጀው ትግል ዛሬ ላይ ከአንዳንድ የወረዳና የዞን ከተሞች ውጭ ያለውን መላውን የአማራ ክልል ፋኖ ተቆጣጥሮ እያስተዳደረ ይገኛል። አራተኛ ደጃዝማች በር በአንደኛ መደበኛ ጉባኤው ኮሩ ከተመሰረተበት ጊዜ አንስቶ ከመመስረቱ በፊት በአጠቃላይ የሁለት ዓመት እንዲሆኑ ፈታኝ የሆኑ ችግሮችን ተግዳሮቶችና በመገምገም በመለየት መፍትሄ በማስቀመጥ እቅድ በማውጣት የቀጣይ አቅጣጫ በማስቀመጥ አንደኛ መደበኛ ጉባኤውን የተጠናቀቀ ሲሆን ኮሩ በአንደኛ ጉባኤው ሲካሄድ በተሰጠው አቅጣጫ መሰረት ሁለተኛ መደበኛ ጉባኤውን ጠርቷል። ይህ ጉባኤም ከመስከረም 2-6-2018 ዓ.ም በተከታታይ የተከናወኑ ተግባሮችን በመገምገም አዳዲስ ውሳኔዎችን በመወሰን አዳዲስ ሹመቶችን በማጽደቅ የቀጣይ አቅጣጫ በማስቀመጥ ሲያከናውን የቆየውን ስብሰባ አንደኛ የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ አራተኛ ደጃዝማች በር የሚሰጡትን አቅጣጫዎችና ግዴታዎች ለመፈጸም ዝግጁ መሆናችን እናረጋግጣለን። ሁለተኛ አራተኛ ደጃዝማች በር ለክፍለ ጦር አመራሮች፣ ብርጌድ አመራሮች፣ የሻለቃ አመራሮች፣ ሻምበል አመራሮች አባላት የተጀመሩ የአቅም ግንባታ ስልጠናዎች፣ ቴክኒካል ስልጠናዎች ለመስጠት አጠናክረን እንደምንቀጥል እናረጋግጣለን። ሶስተኛ ታላቁ የአማራ ሕዝብ የትኛውም የዓለም ሀገራት ሰብአዊ መብቶች ዳር ድንበሯ ጠብቆ ባቆያት ሀገሩ በራሱ ሀገር የትናንት አያቶቻችን ያልሰሩትን ትምክህተኞች፣ ነፍጠኞች፣ ጨቋኝ ተጨቋኝ የሚሉ የውሸት ትርክቶችን እና ፕሮፓጋንዳዎችን በመንዛት በሰነድ በማዘጋጀት በትምህርት ካሪክለሙን ጭምር በማካተት በአማራ ሕዝብ ላይ ሲዘመት ቆይቷል። ይህን የተረዳው የአማራ ፋኖ ህዝባችን ላይ የተጫነውን አምባገነን መንግስት በማስወገድ ሁሉም ብሔር ብሔረሰቦች በእኩልነት እንዲኖሩባት እናረጋግጣለን። አራተኛ ለቅማንት ህዝብ በሙሉ ፋሺስቱ የብልጽግና መንግስት ጊዜ በመመደብ የአማራና የቅማንት ብሔሮችን ለማጋጨት ሌት ተቀን ደፋ ቀና እያለ ይገኛል። የአማራ ፋኖ አጀንዳ ተሸካሚዎች ላይ ሁለቱም የተዋለዱና የተጋመዱ ህዝቦች ላይ በመያዝ በጽንፈኞች ላይ የማያዳግም እርምጃ እንወስዳለን። አምስተኛ ማንኛውም የህዝብ አገልግሎት ተቋማት ማለትም ትምህርት፣ ጤና፣ ግብርና የንግድ ተቋማት ዋና ዓላማው ለማህበረሰቡ አገልግሎት መስጠት ስለሆነ ከማንኛውም ፖለቲካ ነጻ ሆናችሁ ይህን ሳይማር ያስተማራችሁ ማህበረሰብ ልታገለግሉ ጥሪ እናስተላልፋለን። ስድስተኛ ለመላው ኢትዮጵያውያን በሙሉ ፋሺስቱ የብልጽግና መንግስት የፋኖን ትግል የብሔር ግጭት ለማስመሰልና አንዳንዴም ጨቋኝ የድሮ ስርዓት አቀንቃኞች መጡላችሁ በማለት ጥሪ ሲያስተላልፍ ይሰማል። የአማራ ፋኖ ዓላማ የኢትዮጵያ ማንኛውም ብሔር ብሔረሰቦች የትኛውም ቦታ ተንቀሳቅሰው ሀብት የማፍራት እና የመኖር መብታቸው ተከብሮላቸው ያለምንም ልዩነት የመምረጥ የመመረጥ መብታቸው ተከብሮላቸው እንዲኖሩ እናደርጋለን። ሰባተኛ በአማራ ህዝብ ላይ እየደረሰ ያለውን መገፋት፣ መፈናቀል፣ መገደል፣ የስነ ልቦና ጫና በመረዳት በውጭም በሀገር ውስጥ ነዋሪ የሆናችሁ በተለያዩ ነገሮች በቁሳቁስ ድጋፍ ስታደርጉልን ቆይታችኋል። በተለያዩ ነገሮች ቁሳቁስ ድጋፍ ስታደርጉልን ቆይታችኋል። አሁንም በሎጂስቲክ በፋይናንስ የምታደርጉትን ድጋፍ አጠናክራችሁ እንድትቀጥሉ ትግሉ በአጭር ጊዜ እንዲጠናቀቅ ጥሪ እናስተላልፋለን። ስምንተኛ ለሚዲያ ተቋማትና አንቂዎች በሙሉ በአሁኑ ሰዓት ፋሺስቱ የብልጽግና መንግስት በአማራ ህዝብ ላይ እያደረሰ ያለውን የድሮን ጭፍጨፋ፣ የመድፍ ጭፍጨፋና አማራ የማጥፋት ጅምላ የዘር ማጥራት ዘመቻ ሌት ተቀን ሰለቸን ደከመን ሳትሉ ለዓለም አቀፍ ማህበረሰብ ዓይንና ጆሮ ሆናችሁ እያስተላለፋችሁና እያጋለጣችሁ ትገኛላችሁ። አሁንም አቀበቱ፣ ቁልቁለቱ፣ ጡርና ውርጩ፣ ጋራና ሸንተረሩ ሳይገድባችሁ በአማራ ህዝብ ላይ እየደረሰ ያለውን በደል እንድታሳውቁልን ጥሪ እናስተላልፋለን። ዘጠነኛ በአጠቃላይ የአራተኛ ደጃዝማች ኮር ከሌሎች ኩታ ገጠም ኮሮች ጋር በቅንጅት እየሰራ ይገኛል። አሁንም ጥሪ በተደረገለት ቦታ ኮሩ ፈጥኖ ለመድረስ በሙሉ ስነ ልቦና ላይ ይገኛል። ህዝብንም በማደራጀት የጎበዝ አለቃ በማስመረጥ ራሱን በራሱ እያስተዳደረ ይገኛል። ይህ በዚህ እንዳለ በሌባና አጋች ላይ እየተወሰደ ያለውን ዘመቻ አጠናክረን እንቀጥላለን። ዘላለማዊ ክብር ለተሰዉ ጓዶች መስከረም 6/2018 አርበኛ ባንዲራው ግርማይ በልዩነት ከአራተኛ ደጃዝማች ኮር አመሰግናለሁ። እሺ እንግዲህ ከዚህ በመቀጠል አርበኛ አንዳርግ ዳግሞ የአራተኛ ደጃዝማች ኮር ሰብሳቢ እሱ ጋብዛለሁ። እሱ ደግሞ በተለይ አጠቃላይ የነበረውን መረጃ አስመልክቶ
ሰፋ ያለ ማብራሪያ ይሰጠናል። በመቀጠል ሌሎችን እንጋብዛለን። በሚወክል አመሰግናለሁ። አንዳት እንግዲህ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የበላይ ህዝብ 4ኛ ደጃዝማች ኮር ሰብሳቢ ነኝ። አርበኛ አንዳርጌ ጫፎ እባላለሁ። ቅድም ጋዜጠኛው ሲያብራራው እንደነበረ በአጠቃላይ ኮር ከተመሰረተ 5ኛ ወሩን ይዟል። ከዛ ጊዜ ጀምሮ በርካታ ተግባራትን እያከናወነ ይገኛል። በእቅድና በፕላን ሰራዊቱንና አመራሩን አቆራኝቶ ከመያዝ አኳያ በርካታ ችግሮችን አልፎ ችግሮችን ፈቶ ልማቶችን ደግሞ በፍጥነት ማህበረሰቡ ጋር በመተባበር ትልቅ የሆነ ስራ እያከናወነ ይገኛል። ስለሆነም ኮር እንግዲህ ከተመሰረተ ጊዜ ጀምሮ 2ኛ መደበኛ ጉባኤውን ስብሰባ ከመስከረም 2 እስከ መስከረም 6 2018 ዓ.ም ጉባኤውን አካሂዷል። በዚህ ጉባኤ ውስጥ በአጠቃላይ ከዚህ በፊት የነበሩ ችግሮችን እና የተጣበትን የመፍቻ ስልቶችን እንዲሁም በማህበረሰቡ በኩል ያሉ አጠቃላይ ቅሬታዎችን እና ጠላታችን ብልጽግና እያደረሰ ያለውን ዘርፈ ብዙ ችግሮችን በማህበረሰቡ ላይ አወያይቶ በዛን ችግሮች ነቅሶ አውጥቶ የውስጥ ችግሮችን በውይይት ፈቶ የቀጣይ አቅጣጫዎችን ደግሞ ከማህበረሰቡ ጋር በመወያየት ማህበረሰባችን ሕግና ደንብ አውጪ አካል በማድረግ ብዙ ስራዎችን አከናውነው ወደ 2ኛ መደበኛ ጉባኤው አመራሩ ተመልሶ ስብሰባውን አካሂዷል። በዋናነት በዚህ ስብሰባ ውስጥ የተካተቱ ትልልቅ ጉዳዮች አንደኛ ማህበረሰቡ በፖለቲካ ግንባታ ተገንብቶ ህዝባዊ መዋቅር ተዘርግቶ ራሱን በራሱ እንዲያስተዳድር ራሱን በራሱ እንዲያስተዳድር መዋቅር ተዘርግቷል። ሰራዊታችን ፍትህ ከመስጠት ወጥቶ ህዝቡ በራሱ እንዲተዳደር ከማድረግ አኳያ ከፍተኛ የሆነ ስራ አከናውኗል። 2ኛ የሰራዊታችን ስነ ልቦና ግንባታ እንዲሁም የትግል ዓላማው አጠቃላይ ጉዞውን በተመለከተ ዳሰሳዎች ተደርገው የቀጣይ አቅጣጫዎችን እቅዶችን ይዞ ስብሰባውን አጠናቋል ማለት ነው። ሌላኛውና ትልቁ ነገር በተለይ ደግሞ ይሄ ቀጠናዊ ትስስር የሚባለውን ኮሮች ከኮሮች ጋር የተሳሰሩበት መንገድ እንደዚህም ደግሞ አጎራባች የሆኑ ክልሎች ላይ ዲፕሎማሲ በመፍጠር አጠቃላይ ሰራዊታችን በአማራ ክልል ብቻም ሳይሆን ከክልሉ ውጭ ጦርነቱን ማድረግ እንዳለበትና ከክልላችን ውጭ ያለውንም የብልጽግና ስትራቴጂና መዋቅር በአማራ ህዝብ ላይ እያደረገ ያለውን አሻጥር አከርካሪውን ለመመጠጥ ከፍተኛ የሆነ ጥሩን አጥቶ እዚሁ አቅጣጫ አስቀምጧል ማለት ነው። ስለሆነ እኛ በዚህ ከተማ ስንቀመጥ ይቀጥራ ይታወቃል። ከፍተኛ የሆነ የፖለቲካ ሴራ የተሰራበትና በተለይም ደግሞ አንድና ኖር የተለያዩ ዓለም ሀገራት በሆነ የውስጥ ባንዳዎች እጃቸውን የሚሰዱበት ግንባር ቀደም የሆነ ቀጠና ከዚያ አኳያ ጠንከር ማለት እንዳለብን አመራሩም ጠንከር ያለ አመራር ነው ያለበት። በተለያዩ ሙያ የሰለጠነና የአቅም ግንባታ ያለው አመራር ነው ያለ። እንደዚሁም ሰራዊቱም ደግሞ ቁርጠኛ የሆነ ሰራዊት አለ። ይህን አጠናክሮ መቀጠል እንዳለብንና ሌሎችም ዲፕሎማሲ ግንኙነቶችን ማጠናከር እንዳለብን በርካታ ነገሮችን አንስተን ተወያይተን ጨርሰናል ማለት ነው። ስለዚህ ምናልባት እንግዲህ እንደኛ ካቀድናቸው እቅዶች መካከል በውስጥ መስመር የሚደርሷቸው ይሆናሉ። ዘላቂ መፍትሄ ሀሳብ የምንላቸው ዘላቂ የትግሉን ጉዞ ሊያሳጥሩ የሚችሉ በጣም ጠበቅ የተሞላባቸው ሳይንሳዊ ያገኝባቸው ብዙ ተግባራት አሉ። እነሱ ሁሉ በዝርዝር አይተን 6 ቀን ያህል ተገማግመን የቀጣይ አቅጣጫ ይዘን እንደዚሁም የዛ አመራሮች በመጨረሻው ላይ ተቀምጠው ከፍተኛ የሆነ ምስጋናቸውን ችለው ዛሬ በታጠናቀናል ማለት ነው እና በኔ በኩል ያለው እንግዲህ ነው። ሌላው በሪፖርት መልክ ወደሚመለከተው አካል ቀርቦ እሷን የሚደርስ ይሆናል። አመሰግናለሁ። አርበኛ መልካሙ ቸኮል የ4ኛ ደጃዝማች ኮር ምክትል ሰብሳቢ ነው። ጥሩ እንኳን ተገናኘን። እንኳን ለአዲሱ ዓመት ደግሞ በሰላም አደረሳችሁ። እንኳን አደረሰ። ከዛ በመቀጠል ያው
አርበኛ መልካሙ ቸኮል እባላለሁ። የአራተኛ ደጃዝማች ኮር ሰብሳቢ ነኝ። ሁሌም ቢሆን ለምንሰራቸው ስራዎች ደከመኝ ሰለቸኝ ሳትሉ ጊዜና አቅማችሁን ተጠቅማችሁ የምንሰራቸውን ስራዎች በሙሉ ለህዝባችን ተደራሽ፣ ለትግላችን ደግሞ ስኬት በመሆናችሁ እጅግ ላቅ ያለ ምስጋና ማቅረብ እፈልጋለሁ። እንግዲህ ከዚህ በመቀጠል ሁለቱም አርበኞች ሲገልጹ እንደነበረው ይህ ኮር ከተመሰረተ ጊዜ ጀምሮ ያለምንም እረፍት እቅድ አቅዶ ስራዎችን ሲያከናውኑ ቆይቷል። በዚህም ባለፈው ውጊያዎችን አድርጓል። ሌሎች ብዙ ትልልቅ ስራዎችን ሰርቷል። በስራዎችም ውጤት አምጥቷል። እንደሚታወቀው የቀጠና ከሁሉም ቀጠና በተለየ መንገድ ብዙ እጆች ያሉበት፣ ብዙ ነገር ኢንቨስት የሚደረግበት በጠላት በኩል ብዙ ስትራቴጂክ ጉዳዮች ያሉበት በመሆኑ ይህንን ቀጠና በተለየ መንገድ ትግሉን ተሸክሞ ለማሻገር የአራተኛ ደጃዝማች ኮር በእቅድ እየሰራ ያለ መሆኑን ባለፈው የመጀመሪያ ጉባኤያችን ወደ በተለያየ ቀጠና አመራሩን በስራ ዝርዝር ተልእኮ ስንልቀው በሙሉ ደግሞ የጋራ አቋም ይዞ ያጠናቀቀበት ሁለተኛ መደበኛ ጉባኤ ስለሆነ ብዙ ስራዎችን እኛ አይተናል። ለምሳሌ ሌባን ከማጽዳት አኳያ በየቀጠናው፣ በየመንገዱ፣ በየጥሻው የእኛን ልብስ በመልበስ የማህበረሰባችን ጅግ የሚያበዛ የራሳችን ተልእኮ ተቀብሎ ቀጥተኛም በሆነ በተዘዋዋሪ መንገድ ተቀብሎ ግፍ የሚሰራን ሌባ ከማጽዳት አኳያ፣ ህዝብን ከማደራጀት፣ መዋቅር ከመስራት፣ በራሱ እንዲመራ በራሱ እንዲተዳደር ከማድረግ አኳያ እንዲሁም የፋኖን የትግል ዓላማ ግንዛቤ ከመስጠትና ከመስራት አኳያ ብዙ የተሰሩ ስራዎች አሉ። እንዲሁም ደግሞ የጉሬላና የሽምቅ ውጊያዎች በእያንዳንዱ ቀጠና እንዲደረግ ብዙ ስራዎችን በየቀጠናው የተመደበው አመራር አከናውኖ ውጤታማ የሆነበት ነው። ሌላው ምህረት ከመስጠት አኳያ በጠላት ወገን ሆነው ተሰልፈው በነበሩ የጸጥታ የተለያየ አደረጃጀት እኛ እንደሚታወቀው ወይም ደግሞ እንደሚታወሰው ከነሐሴ 1 እስከ 15 2017 ዓ.ም በዚህ ቀጠና ያለ ከማንኛውም አደረጃጀት ያለ የጠላት ኃይል ሙሉ ምህረት የምንሰጥ መሆኑን ብለን ባወጅነው መሰረት ምህረት ከመስጠት አኳያም ብዙ ስራዎች የተሰሩበትና በየቀጠናው ምህረት የሰጠ መሆኑን በዚህም ስራችን ገምግመናል ማለት ነው። ሌሎች የክፍለ ጦር አመራር ሪፎርሞች ተሰርተዋል እና ከዚህም ባሻገር ደግሞ ሌሎችን ብዙ ስራዎችን ሰርተን በሁለተኛ መደበኛ ጉባኤያችን ግምገማችንን የቀጣይ አቅጣጫ የስራ እቅዳችንን ሁሉ አስቀምጠን አቅጣጫን ደርሰን የበላይ የተቋም አመራር ወይም ደግሞ የበላይ ዘለቀ ከፍተኛ አመራሮች ባሉበት ጉባኤያችን ገምግመን ዛሬ በዚሁ አጠናቀናልና የነበረን የስራ ተልዕኮ ይመስላል። አመሰግናለሁ። እሺ፣ እንግዲህ አርበኛ አናቃቸው ጌትነት የአራተኛ ደጃዝማች ኮር ፖለቲካ መምሪያ አራሽ ነው። ደግሞ አጠቃላይ ከፖለቲካው ጋር የሚተያዩ ይመስላሉ። በተለይ የመጨረሻው የሀገሪቱ ቱልስ ወይም መሳሪያ ወይም ደግሞ መምሪያ ተብሎ የሚታሰበው ፖለቲካ ነው። ፖለቲካውን ደግሞ እንግዲህ ለሱ ይሰጣሉ። አመሰግናለሁ። አመሰግናለሁ። ጤና ይስጥልኝ። አራተኛ ደጃዝማች ኮር ፖለቲካ ዘርፍ ጉዳይ ኃላፊ አናቃቸው ነኝ። አመሰግናለሁ። እንግዲህ በርካታ አርበኞች ጓደኞች ብዙ ነገሮችን አንስተዋል። እኔ እንኳን የተገለጸ ነገር መድገም አልፈልግም። ምናልባት እንግዲህ በሁለተኛ መደበኛ ጉባኤያችን ስናካትት በርካታ ወጣት ምሁራን አመራሮቻችን የተመሳሰላቸው ያካተተ ጉባኤ ነው የነበረ። ወጣቶቻችን ወደዚህ
መጀመሪያ አስጀምረናል ማለት ነው። ሌላኛው ከህዝባችን ጋር ተያይዞ ነው። አብዛኛው ትግላችን የነበረ ህዝባችን ከደራጎኑ ከጠላቶቻችን እጅ አስወጥተነዋል ማለት ነው። እና አስወጣው ደግሞ በቃ ማን ወገንና ማን ጠላቱ እንደሆነ ግልጽ የሆነ ማሳያ ማረጋገጫ እያሳየን በስራ ውጤት የተለካ አሰራር እያሳየን ነውና ምናልባት እኛ በኃይል አስከብረን እንደያዝናቸው ቀጠናዎች ውስጥ አሁን በኋላ ጠላት መግባት እንደማይችል ህዝቡ በራሱ ላይ በአንደበቱ ያረጋገጠበት ሂደት ነው ያለ። አብዛኛው የህዝቡ ችግሩን ያገኘነው የፖለቲካ ጦስ ስለነበር የፖለቲካ ጦሱን ደግሞ በበቂ ሁኔታ በራችን ዘግተን ግንባታ በመስራችን ወንዙ ሞላ ዝናቡ መጣ ፀሐይ ወጣ ሳንል ያለ እረፍት እየሰራን የምንገኝ በመሆኑ ያመጣነው ውጤት ይበልጥ ነውና ይሄ ተጠናክሮ አካታች ፖለቲካ እንዲሰራና አጠቃላይ ትግሉ የአንዲት ክልል ብቻ ሆኖ ጊዜ እንዲሰጠው ሳይሆን አካታች ጦርነቱም ይሁን አጠቃላይ የትግሉ ሁኔታ አካታች ኢትዮጵያዊ ሆኖ የከፍተኛ መደረሻችን ኢትዮጵያ ናትና ለሚመለከታቸው ብሔር ብሔረሰቦች ትግሉ ዘርና ቀለም ቋንቋና ብሔር ሃይማኖት መሆኑን አሳቢነት በማድረግ የኛ ጥላቻችን ከስርዓቱ ጋርና ከፖለቲካው ጋር ብቻ መሆኑን በመረዳት ለሚመለከታቸው የኢትዮጵያ ህዝቦች ጥሪ እንዲተላለፍልን ነው። ወደ ሰራዊት ስንወርድ ሰራዊታችን ከመደበኛ አውራ ጠላት ጋር እንዲጋፈጥ ማህበረሰቡ ከትግልና ማህበረሰቡ ዳኝነት እንዲሰጥ ያልተፈቀደለት መሆኑንና የህዝባዊ አስተዳደሩ መዋቅር በመዘርጋት ነጻ ባወጣናቸው ቀጠናዎች ህዝቡን ራሱን በራሱ እንዲያስተዳድር እስከ 7 ያሉ የቀበሌ ኮሚቴዎች በመምረጥ ራሳቸው ምላሽና መፍትሄ እንዲሰጡ አገልግሎት እንዲሰጡ ማድረግ ችለናል ማለት ነው። ከዛ ባሻገር የሰራዊታችን የሚያስጨራሽ ትጥቅ ስለነበረ አስፈላጊውን የፖለቲካ ግንባታ በመስጠት አሁን ወደ መደበኛ መስመሩን በማስያዝ መሪና ተመሪውን በማወቅ ዓላማና ሚናውን በመለየት ህዝቡን እንዲታደግ ማድረግ ችለናል ማለት ነው። እዚህ በላይ በጣም በርካታ ስራዎችን መስራት ችለናል። ነገር ግን የዚህ ሁሉ ማሰሪያው ምንድነው? አመራር የስራ ክፍፍል ያደርጋል። የስራ ክፍፍል ካደረገ በኋላ በየቦታው ሲሰራ ይቆያል። መልሶ ወደ ማዕከል ይመጣል። ከማዕከል ከተገናኘን በኋላ ሪፖርት ይደረጋል። ስራ ይገመገማል። የስራ ውጤት ይሰጣል። ደረጃ ይቀመጣል ማለት ነው። ይህ ሲሆን ብቻ ነው ውጤት ልናመጣ የምንችለውና ይሄ አጠቃላይ የሁሉም ቀጠናዎች የአሰራር ዝርጋታ እንዲፈጠርና በርቀት ሳይሆን በመገናኘት ለውጥ የሚመጣ መሆኑን ማረጋገጡ ተገቢ ስለሆነ እዚህ አጋጣሚ ለሌሎች አካባቢ ቅድም እንዳልኩት እንግዲህ አካታች መሆን አለበት ብለው በነበረው በስልክ ሳይሆን በተግባር ስራ የሚሰራ መሆኑንና ስራ መገምገም እንዳለበትም መልዕክት እንድታስተላልፉልን ማለት እፈልጋለሁ። እንግዲህ ለዛሬው በዚህ ይብቃኝ። በርካታ ነገሮችን አርበኛ ጓዶች ገልጠዋል። አመሰግናለሁ። መልካም እጅግ አድርገን ነው የምናመሰግነው። አንዳርግ ባንዲራው መልካሙን አውቃቸው እጅግ አድርገን እናመሰግናለን። ወንድሞች በርቶ ይዞ እናመሰግናለን።